አላህ ሱብሓነሁ ወተዓላ ወጪ አውጡ ያለው ባሎችን ነው። በወር ተከፍሎ ይሄን ያክል አመት ተብሎ የጊዜውም ጭማሪ ተደርጎበት በተቅሲጥ የሚሸጥ በይዓ ተቅሲጥ እና ሌላ ምሽት ማግኘት ነው። ይሄ ታጅጋ ተሰራይተም ደጋገምሻት ይችን ነጥብ ደጋገምሻት ይችን ሁለተኛ ሚስት ደጋገምሻት በጣም እሷ ቤት ላይ ይሄ የተፈጸመ ያይዝም ማለት በተባበር ትብብር ነው የሚሆነው። ቀለብ ታላስቀመጠ አድራሻው ተጠፋ አዲ ኒካው ማፈረስ ይችላል ይላሉ። ወልዩዋ ጋር ተባብራ ኒካው ይደረጋል ማለት ነው እንጂ ሳይጠይቃት በግድ ያስገድዲያትም ነው እንጂ ብቻዋን ኒካ ታረጋለች ማለት አይደለም ብለዋል ብዙዎቹ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه أجمعين ومن اهتدى بهديه واستنى بسنته إلى يوم الدين. أما بعد فالسلام عليكم ورحمة الله وبركاته. የተከበራችሁና የተወደዳችሁ የአፍሪካ ቲቪ ተከታታዮች በሙሉ በተለየ መልኩ የአልፈታዋ ፕሮግራምን የምትከታተሉ ዛሬ ደግሞ ኢንሻአላህ በታላቅ እንግዳ ነው የመጣንላችሁ። ታላቁ እንግዳችን ለማንም ማስተዋወቅ የማያስፈልጋቸው ሁሉም ሰው የሚያውቃቸው ናቸው። ሼኻችን ሼኽ መሐመድ ሐሰን ፈድሉ በታላቁ ኑር ወይም በኒን መስጂድ ከ20 ዓመት በላይ የታላቁ ሼኽ የሐጅ ወሌ ምክትል ሆነውም በራሳቸው ዋና ኢማም ሆነውም ከ22 ዓመት በላይ መስጂዱ ላይ ሙስሊሙን ያገለገሉ የኸደሙ ሼኻችን ናቸው። በሌላም ቦታ በየቦታው አሁንም ዛሬም ደርሶች አሏቸው። ይሄ በአዲስ አበባ ውስጥ የምታዩቸው አኢማዎችና ሙደሪሶች ሁሉ የሳቸው ላይ ያልተጎነበሰ ማግኘት ዘበት ነው። ታላቁ ሼኻችን እንግዲህ ለዛሬ እንግዳችን ሆነው ኢንሻአላህ ወደፊትም ቀጣይነት ባለው መልኩ ይሆኑልናል ብለን ተስፋ እናደርጋለን። ኢንሻአላህ ከሳቸው ጋር እንቆያለን። ጥያቄዎቻችሁን እንግዲህ ለታላቁ ሼኻችን እያቀረብን መልስ ታገኛላችሁ ኢንሻአላህ። ሼኻችን እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። አልহামዱሊላህ መርሐባ። እንግዲህ ያው የአልፈታዋ ፕሮግራም ከዚህ ሰዓት ጀምሮ ይቀጥላል ለአንድ ሰዓት ያክል። ቀድመው መጡ ጥያቄዎች ከአድማጮቻችን ጥያቄዎች ከመቀበላችን በፊት ቀድመው የመጡ ጥያቄዎችን ኢንሻአላህ እያየን እንጠብቃለን። እናንተም ስክሪኑ ላይ በመታዩት ስልክ ሁለት ስልኮች አሉና በእነዛ ስልኮች እየተጠቀማችሁ መደወል ትችላላችሁ። ስልካችሁ እንትኑን ማድረስ ትችላላችሁ። ጥያቄዎቻችሁን በዲናችሁ ጉዳይ በዱንያም ጉዳይ ጠጠር ያለውን ከበድ ያላችሁን ያስቸገራችሁን ያሳሰባችሁን ነገር መጠየቅ ክፍት ነውና ከዚህ ሰዓት ጀምሮ ሼኻችንን ጠይቁ። ጀዛኩሙላሁ ኸይራን። በፊት ከመጡ ጥያቄዎች ስንነሳ ሙአዚን አዛን እያለ መስገድ ላይ ያው ሲደርስ ሰው አለመስገድ ቁሞ መጠበቅ የተለመደ ነው። ከሸሪዓ አንፃር እንዴት ይታያል? ጀዛኩሙላሁ ኸይራን ይላል። ما شاء الله. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه والتابعين لهم بإحسان إلى يوم الدين. هي እንግዲህ አዛን ሲደረግ የደረሰ ሰው ሱና ተህየቱል መስጂድ ይሰግዳል ወይ ቀብልያም ሶላት ስላልተቆመ መስገድ ይችላል። ግን አዛኑን ጠብቆ አዛኑን ተቀብሎ ጠብቆ መስገድ የሚደርስ ከሆነ ትንሽ ቢቆም አዛኑን ለመቀበል ችግር የለውም። መርሐባ። እንግዲህ ያው አዛኑን እስከሚያልቅ ድረስ ሙታባዓ ስለሚያስፈልግ አዛኑን መከታተል ስለሚያስፈልግ ትልቅ አጅር የሚያስገኝም ስለሆነ እሱን ጠብቃችሁ ሁለቱንም ስራ ለመስራት ሞክሩ ነው ያሉት ሼኻችን። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። መርሐባ። ጥያቄ ነበር። طيب እሺ ጠይቂ። ጥያቄ በፊት አንድ ማለት ነው አንድ አከራሚ ነበር። እሺ
ያበድሮኝ ነበር ማለት ነው። እሺ እሳቸው ማን ናቸው? እሳቸው ወደ አክራሪ ምን ማለት ነው? እሳቸው ማን ናቸው? ልጆች የኔ አከራይ ነበሩ። እሺ እኮ አንድ አከራይ ነበሩኝ ብር አበድረውኛል አልሽኝ። አዎ አበድረውን ብር አክራይ ሩታቸው ምንድናችሁ? ብሩን ይዳውን ሳታክል ወደ አክራይ ሩታቸው ሄዱ። እሺ ወደ አኺራ ሄዱ። እሺ ይዳውን አልከፈልኩም። እሺ እናታቸው ደግሞ ማን ናቸው? ቤተሰብ የላቸው ለማን ይላል? እሺ መርሐባ ተከታታይ ታገኛለሽ መልስ። መርሐባ ያው እንደሰማችኋት አከራይ ነበሩኝ ብር አበድረውኛል ዕዳ ነበረብኝና ዕዳዬን ሳልከፍል ወደ አኺራ ሄዱ። ይህንን ዕዳ ለማን ነው መስጠት ያለብኝ? ቤተሰብም የላቸውም ለቤተሰብ እንዳይሰጥ። ስለዚህ ማንን ነው ለማን ባደርስ ይሻላል ነው የምትለው? አከራይ ናቸው ሰውዬው። እሷ ተከራይ ናት ማለት ነው። ያበድሯት ነው እንጂ ኪራውን አልከፈልኩም ማለት አይደለም። እሱ ያለችው ብድር የተበደረ ሰው ባለቤቱ ታለ ለባለቤቱ መስጠት ነበረበት። ባለቤቱ ተሞተ፣ ለዋሪሶች ነው መስጠት ያለባት። ዋሪሶች ደግሞ የሉም ተተባለ ተፈልጎ ግን ዝም ብሎ በችልታ ሳይሆን መፈለግ ያስፈልጋል። ማፈላለግ መቆየት ብዙ ያስፈልጋል። ዋሪሶቹን መፈለግ ዋሪስ የሌላቸው ከሆኑ መስጠት ይሄ የሚለው አዋቂያችን የሚሉት ለሱ ለዛ ለሞተው ሰው ነይቶ ሶደቃ ያርግለት ነው የሚለው። አይዋ ጀዛኩሙላሁ ኸይረን እህታችን፣ ያው ጥያቄሽን መልሱን አግኝተሻል። በደንብ ፈልጊ፣ ወራሾች መኖር አለመኖራቸውን አረጋግጪ። ወራሽ ከሌለ በሳቸው ስም አድርገሽ ሶደቃ ስጭላቸው። ሰላም አለይኩም ወራህመቱላህ። ሄሎ መርሐባ። ወአለይኩም ሰላም ወራህመቱላህ። ቀጥይ እህታችን። ስለ መህር እሺ መህሬን አልሰጠኝም እንጂ ሁለት ይፈትታለሁ ይላል። እሺ እና ደግሞ ሌላ ሚስት አግብቷል። ያላ ቀጥይ። ሌላ ሚስት አግብቷል። ቤቱን ስላስተዳደረ በማግባቱ ችግር የለብኝም። መጨቃጨቀው ባስ ጉዳይ እሱ ግን ስላገባ መጨቃጨቀኝ ይመስላል። ስላገባ መጨቃጨቀኝ ይመስላል። የምንጨቃጨቀው ለእኔ በማያደርግልኝ ነገር። እሺ ከእንደገና ለራሱ ልብስ ይዘው ለእኔ ፈለገኝ ያደርጋል። ለእኔ ግን አንድ ነገር ስጠይቅ ምንም ነገር አያደርግልኝ። ያ በሰሪያ እንዴት ይታያል? ምን ማለት የለበትም። ስታመም ማሳከም የለበትም። እኔ ስታመም ማሳከም የለበትም። መሰሪያ እንዴት ይታያል? እሺ ሁለት ጥያቄ ነው። መህሬን አልሰጠኝም፣ መህሬን ይስጠኝ ወይ መስጠት የለበትም ወይ? ሁለት ኒካይ ነው። ሁለት ኒካይ ነው። ሁለቴ ፈትቼሻለሁ ብሎኛል። ሁለቴ ፈትቼሻለሁ ብሎኛል። ግን አንዴም መህሬን ግን አልሰጠኝም። መህር አልሰጠኝም፣ ግን ፈትቼሻለሁ ብሎኛል። መህሬን አልሰጠኝም። እሺ ከእንደገና ለራሱ የፈለገው ነገር ለነሱ ምንም ነገር አደረግልኝ። ነገር ሲሰጠው የለኝም ነው። አሁን አብራችሁ ነው ያላችሁት ወይስ ተለያይታችሁ ነው ያላችሁት? አብረን ያለነው። ረጃዕቱ ብሎ አብራችሁ ቀጥላችኋል? እሺ አሁን ያስጨነቀሽ ነገር ምንድነው? አሁን ዋናው አስኳሉ ጥያቄሽ ዋናው ነጥብ ምንድነው? መህሬን መስጠት የለበትም ወይ? መህሩን ይዘናል። ሁለተኛ ደግሞ እኔን ማሳከም የለበትም ወይ ነው። አብራችሁ ስታመም በሳሳሳት ለእኔ ምንም ነገር አይደርስልኝም። ለራሱ ግን የፈለገውን ይገዛል፣ የፈለገውን ይለብሳል። እኔን ያለሽን ልበሺ እኔን ያለሽን ልበሺ ይለኛል። ያለሽን ልበሺ ነው የሚለኝ።
ለራሱ ግን የፈለገው ነው ለራሱ ሲገዛ ለኔ ነው ያፈለገው እሺ እና ደግሞ ሌላ ሚስት አግኝቷል ይዘውታል አይዋ እና ጀማ ሰላት ነው አይታጠብም ጀማ ሰላት አይሄድም በቤት ነው የሚሰግደው ፈጅርንም በወቅቱ አይሰግድም እንከለግና ጫት ይቀማል እሺ እና ሌላ ሚስት ማግኘት ይሄ ታጅጋ ተሰራይተም ደጋገምሻት ይችን ነጥብ ደጋገምሻት ይችን ሁለተኛ ሚስት ደጋገምሻት በጣም ሰላም ይወንደው እኔ በማግባቱ ችግር የለም በማስተዳደሩ አይዋ ገባኝ እሺ መርሐባ እሺ ሁለት ጊዜ ፈቶኛል መህሬን አልሰጠኝም አሁን ረጃዕቱ ብሎ ያው አብረን እየኖርን ነው ያለነው አያሳከመኝም ሶላተል ጀማዓ አይሰግድም ሁለተኛ ሚስት አግብቷል ብዙ ነው ዝርዝሩና ዋናው ነገር እኛ እንደ መስአላ እንደ ፊቅህ የምናየው መህር መስጠት አለ መስጠት ላይና ሚስትን ማሳከም ምንድነው የሚለውን ሸሪዓው ምን ይላል የሚለውን ነው የምናየው ማሻአላህ ኸይር ነው አልহামዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ማህር መስጠት ግዴታው ነው እንግዲህ አንዳንዱ ሰው በተለምዶ በአገራችን ሲፈታ ነው ማህር የሚሰጠው እነሱም እንደ በወሎ ክፍለ ሀገር በተለይ አንዳንዶቹ ቢቆይ ደስ ይላቸዋል ድሮ እና እንደው ይሄ የተለመደ ነው ሲፈታ ነው የሚሰጠው በብዛት ይሄ ጥሩ አይደለም ወዲያው መስጠት አለበት መስጠት መፋታት ብሎ ነው የሚያስቡት መስጠትን እንዲመፋታት ይቆጥሩታል የኛ ሀገር ሰው እና አሁን እሱ መስጠት አለበት ነው እኛ የምንለው ይሄ ሌላው ማሳከም የሚለው ዑለማዎች ላይ ኺላፍ አለ እኔ ግድም ደግፈውን እናገራለሁ አንዳንድ ፉቃዎች ማሳከም አይወጅበትም ይላሉ ይሄ በጣም ደስ የማይል አነጋገር ነው የምለው እኔ ማብላት ታለበት ማልበስ ካለበት ወዓሽሩሁነ ቢልማዕሩፍ ነው አላህ የሚለው በመልካም አስተዳድሯቸው እያለ ስትታመም ማሳከም ግዴታው አይደለም ማለት እኔን በጣም ነው አጥብቀው ግን ኺላፍ አለ ፉቃዎቹ ይላሉ በሐነፊም በሻፊዒም ይናገራሉ ይሄን ምክንያት የሚያደርጉት ምንድነው ይሄ ነፈቃ የሚባለው ጀዛኡል ኢህቲባስ ነው ይላሉ ጥያቄ እንቀበልና ሰላም አለይኩም ወራህመቱላህ مرحبا እሺ ያከራዩዋቸው ሰዎች ክርስቲያን ናቸውና አላህ አንዳንድ ጊዜ ያረዱ ይጠጣሉ ይሄ አላህ ይጠጣል ክርስቲያን ነው እንዴት ነው ያከራዩዋቸው ሰዎች ክርስቲያን ናቸውና አላህ አንዳንድ ጊዜ ያረዱ ይጠጣሉ ይሄ አላህ ይጠጣል ክልክል ነው አንቺ ቤትሽ ማስጠጣትሽ ቤትሽ ማስጠጣትሽ ነው አከራይተሽ ቤትሽ ያላይ የተጠቀሙበት ስለሆነ ቤቴ ማረጋቸው مرحبا ቤቴን ለኸምር መጠቀማቸው እኔን ያስጠይቀኛል ወይ ነው ተከታታይ መልሱን ተከታታይ ኢንሻአላህ እሺ እና እንቀጥል አይዋ መህሩን እና ማሐከም የሚለው ማሳሐከም የሚለው ፉቃሃዎቹ ባዱሉ ፉቃሃ አይወጅብበትም ማሳሐከም ይላሉ ነው ማለት ግን እኔ ይሄን በራሴ በመረዳውና ሐዲሱን ቁርአን በመረዳው ይሄ ትክክል አባባል አይደለም ነው ማለት ለምን ቁርአኑ በደንብ በመልካም አስተዳድሯቸው ነው የሚለው ወዓሽሩሁነ ቢልማዕሩፍ ነው አንደኛው ማዕሩፍ ይው ሲታመም ማሳሐከም እዛ ውስጥ ይገባል ተቻለ ማሳከም አለበት ነው ምለው ነው እነሱ ምክንያት የሚያደርጉት ይሄ ነፈቃ ማልበስና ማጠጣት ወጪ የሚለው ግዴታ የሆነበት እሱ ቤት ስለተቀመጠች ነው ለሱ ብላ ስለተሐበሰች እንዴስ እንደመታሰራ ስለሆነ ለሱ ስለምትጠቅመው ነው የሚሉት ያዲ አሁን ማሟት ነው የተቀመጠችው እንጂ እንትና አላለች እምቢ አላለች እሷ ስለዚህ እኔ የምለው ማሳከም የሚወጅበታል ነው የምለው
ሐዲሱም የሚያመለክተው ቁርአኑ የሚያመለክተው ይሄን ነው። ጀማዓ አይሰግድም ለሚለው ጀማዓ አይሰግድም ለሚለው ትምከረው ነው የምለው እኔ። አልሰገድም ብላ ትፋት ማለያየት የለባትም። ትምከረው፣ ታስፈራረው በአላህ ተረጊቡሁ ተረሂቡሁ። ጀማዓ ሰግዱ የሚገኘውን ነገር ትነግረዋለች። ጀማዓ በመተው የሚገኘውን ወንጀል እየነገረች በዑለማም ባለንጀሮቹ ታስመከረው ነው የምለው። መርሐባ ጀዛኩሙላሁ ኸይረን። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም። መርሐባ ጥያቄ ነበረኝ። እሺ አንድ ዘመን ነበረችና ክርስቲያን ነው ያገባችው። ከዛ በኋላ ሽማግሌ አባቷ ቤት ልካ ልጅ እንዲሸልምና እንድታጠባ ሽማግሌ ላከች። ከቆየች በኋላ ከዛ አባትየው በፍጹም ብሎ እምቢ አለ። በባል ይሰራ። አሁን መጨረሻ ላይ የሆኑ ሙስሊሞች ደህና ሰዎች እነሱ ሻሃዳ አስነሱትና በቃ ነው ሻሃዳ ተነስቷል ተቀባልሻ ብሎ ቢባልም አሁንም እምቢ አለ። አሁን እሷ ውጭ ሀገር ነው ትመላለሰው። አሁን ወለደች እሷ። እንደው እንዴት ይታያል? ማን ኒካህ አሰረላቸው? ጓደኞቹ ያው አባትየው እምቢ አለ። አይዋ ጓደኞቹ በምን በፊት ስለሚያውቀውም ልጁን በፍጹም እኔ በፍጹም ማግባት የለብሽም አልፈቅድም ብሎ እምቢ አለ። አሁን እየኖረች ነው ወንድሞቹ ጋር። እሺ መልስ ተከታተሉ። መርሐባ። እና እህቴ ያው መህርሽን መስጠት ግዴታ እንደሆነ ተነግሮሻል። ማሳከምም እንዳለበት على القول الراجح من اقوال اهل العلم في هذه المساله صلاه الجماعه በምክር መወጣት እንዳለብሽ ምከሪው፣ አስመክሪው። ሰዎች በሚፈራቸው በሚያከብራቸው ሰዎች ተጠቅመሽ ልትመክሪው ይገባል እንጂ ጀማዓ ሶላት الجماعه አልሰገደም ብለሽ ልትወጪ አይገባም የሚል ምክር ነው የሰጡት። መርሐባ። እህታችን ቤት አከራይቼ ነበር። እዛች አከራየሁበት ቤት ላይ አንዳንድ ጊዜ ኸምር እየሰሩ አስካሪ መጠጥ ጠላ ነገር ምናምን እያዘጋጁ ይጠጣሉ። እኔ እጠየቅበታለሁ ወይ በዚህ ትላለች። ቢስሚላህ الرحمن الرحيم እንግዲህ ትጠየቅበታለች። ወላ ተዓወኑ على الإثم والعدوان إن الله ያለው በወንጀልና ድንበር በማለፍ ላይ ተባበሩ ስላለ አላህ Subhanahu Wa Ta'ala ይሄ ቤቱ ያሷ ስለሆነ ድረስ እሷ ቤት ላይ ይሄ የተፈጸመ ያይዝም ማለት በተባበር ትብብር ነው የሚሆነው። ይሄ አይሆንም ነው የምንለው። መርሐባ። ሌላው እህታችን አንዲት ልጅ ነበረች። ሙስሊም ካልሆነ ወንድ ጋር አብራ የተወሰነ ጊዜ ቆየች። ከቆየች በኋላ ሰለመና እሱ አባት ቢጠየቅ አይሆንም አለ። አሁን ግን ጓደኞቹ ዝም ብለው ኒካህ አሰሩላቸው። ወለደች ነው የምትለው። ኢንሻአላህ ጥያቄ እንቀበል። አሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም። መርሐባ። ሐቂቃ ዋጅብ ነው እና ደግሞ ሐቂቃ ዋጅብ ነው ለልጆች ሐቂቃ ማውጣት። እሺ። እና ደግሞ እስከ ስንት ዓመት ነው ማውጣት የሚቻለው? እሺ መርሐባ። ተከታታይ መልስ። እና ወንድሞቹ ጓደኞቹ ኒካህ አሰሩለት። አባትን ቢሲል ቢለመን አባትን ቢያለ ይኸው ሻሃዳ ይዟል፣ ይኸው እንደዚህ ሆኗል፣ ሰልሟል፣ እኛኑ መስሏል ቢባልም እምቢ አለ። መጀመሪያ በምን ተደፍሬ የሚል ነው እንግዲህ። እንዴት ተደፍሬ ነው? ተቆጥተው ነው አባትና ኒካህ አላሰሩም፣ ጓደኞቹ አሰሩለትና ወለደች። ይሄ ኒካህ እንዴት ይታያል ነው የምትለው? ቢስሚላህ الرحمن الرحيم እንግዲህ ሁለት ሐዲስ አለ። ላ ኒካህ ኢላ ቢወልይ በዘመድ እንጂ ኒካህ የለም የሚል ሐዲስ አለ። ሙስሊም ላይ ደግሞ አልአይሙ አሐቁ ቢነፍሲሃ ሚወልይሃ የሚል አለ። አይም ማለት ባል የሌላት ሁሉ አይም ትባላለች። ቢክር እንኳ ብትሆን አቂል ተሆነች፣ ባል የሌላት ተሆነ አግብታ የምታውቅበት ትሆን ባታውቁም
በራሷ ተሌላው ተወልዩ የበለጠ ተገቢ ናት የሚል አለ ሙስሊም ላይ። ይህን በመረዳት ዑለማዎች ተለያይተዋል። ይህን ሐዲስ በመጠቀም አልአይሙ አሐቁ ቢነፍሲሃ ማለት ራሷ ኒካህ ታደርጋለች ማለት ሳይሆን የመጠየቅ መብት አላት። ወልዩዋ ጋር ተባብራ ኒካህ ይደረጋል ማለት ነው እንጂ ሳይጠይቃት በግድ አያስገድዳትም ነው እንጂ ብቻዋን ኒካህ ታደርጋለች ማለት አይደለም ብለዋል ብዙዎቹ። አንዳንዶቹ ደግሞ ይሄ የሚያመለክተው እሷ የበለጠ መብት እንዳላት ስለሆነ አቂል ተሆነ በራሷ ትችላለች የሚሉ አሉ። ላኒካህ የሚለው ምን ትሉታላችሁ ታዲያ ሲሏቸው ብዙ ይናገራሉ። እዛ ላይ ዶኢፍ ነው የሚሉም አሉ፣ ሌላ የሚሉም አሉ። ይህም ደግሞ ለከማል ነው ይላሉ። በጣም ጥሩ አይደለም ማለት ነው እንጂ ይላሉ። እኔ አሁን የምለው ይሄ አሁን የጠየቀችው እሷ መጀመሪያ ካፊር ነበረ ነው ያለችው። ካፊር ጋር መኖር አልነበረባትም። ትልቅ ስህተት ነው የሰራችው። አሁን ተሰለመ በኋላ ኒካህ ማድረግ የነበረባት አባት ጋር ነበር። አባት እምቢ ታለ ደግሞ ሸሪዓ ፍርድ ቤት ሄዳ በቃዲ መታሰር ነበር የነበረባት። አሁን እንደዚህ አድርገውታል። ይሄን እንግዲህ ኒካሁ ሹብሃ አለበት ነው የምለው። ልጁን እንትን ነው አንልም፣ ሹብሃ አለበት። ይደሱት፣ ይሄን ኒካህ ያዲሱት። በምን ነው የሚያዲሱት? ወይ አባትን ያሳምኑና አባት እንደገና ይስርላቸው። ይሄ አባት ደግሞ እምቢ ታለ በሸሪዓ ፍርድ ቤት ኒካህ መታደስ አለበት እላለሁ። ጀዛኩሙላሁ ኸይረን። ያው እህታችን እየተከታተለች ነው። እየተከታተልሽ ከሆነ ያው የተነገረሽ በደንብ ተረድተሽዋል፣ ገብቶሻል ብዬ አስባለሁኝ። ኒካሑ መጀመሪያ ላይ ትክክል አይደለምና ነገር ግን ሹብሃ ስላለበት የዑለሞች ኺላፍ ልጁ ወደ አባቱ ዝምድና የለውም፣ የዚና ልጅ ነው አንልም፣ የሹብሃ ልጅ ነው። ኒካሑ ሹብሃ ነውና በዛ መልኩ ልጁ ከአባቱ ጋር ዝምድና ይኖረዋል። ግን ኒካሑ ወደፊት ለመቀጠል አብረው አባትን በማሳመን ወይ ሸሪዓ ፍርድ ቤትን በመጠቀም ኒካሑ ይታደስ ነው ያሉሽና ይሄንን በደንብ አድርጋችሁ ተረድታችሁ ተግብሩ። አሰላሙ አለይኩም ወራህመቱላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። መርሐባ ኡስታዝ፣ እኔ ሁለት ጥያቄ ነበረኝ። እሺ ቀጥይ። ጥያቄ ባለቤቴ አንድ 3 ዓመት ሆኗል ሌላ ቦታ ይሄዳል። ሌላ ቦታ ነው አገሩ ገብቷል። አገር ገብቷል? ወደ አገሩ ገብቷል እሱ። እሺ። እና በጣም እንጣላ ነበረ። እንፋታ በቃ። በኋላ ልጆች ላሳድጉ ፍርድ ቤት፣ ሸሪዓ ፍርድ ቤት አይደለም ይሄ መደበኛ። እሺ። ፖሊስ ፍርድ ይሄድ እሱ እንደው ፍርድ እሺ ንካህ አውርድልኝ እናንተ ብሎ ምናምን ጠይቆ ነበራችሁ። ለሱ ደግሞ ጥያቄ አያስፈልገውም። መጀመሪያ ልጆችን አሳድግ፣ የፍቹ ከሆነ እንደ ምራቴ መስራት እችላለሁ ብሎ ነው ዳኛው የመለሰው። እሺ። እኔ ደግሞ በዛ መሀል አልሄድኩም ፍርድ ቤት፣ ፈራሁኝ። የሸሪዓ ፍርድ ቤት እያለ ፖሊስ ፍርድ ቤት ለመሄድ ፈራሁኝ ማለት ነው። እና እሱም እዛው ነው ያለው፣ እኔም ነኝ አዲስ አበባ ነኝ። 3 ዓመት ምናምን ሆኖኝ የ5 ልጆች እናት ነኝ። የ5 ልጆች እናት ነኝ። እሺ። ደውሎ ማያውቅም፣ የደረሱት ብሎኝ አያውቅም። ልጆች አስተምራለሁ፣ አስቀራለሁ። እሺ። የቤት ኪራይ የለብኝም። አንድ 3 ብር ቢሆን አስተያየት ነው የምኖረው። ምን ይሻለኛል የሚለው ይጨንቀኛል። ሁለተኛ ደግሞ የምጠይቀው ጥያቄ ረመዳን ላይ የመጀመሪያው ላይ ታሪኩን ነገርሽን እንጂ ምንድነው ጥያቄሽ? አንቺ ላንቺ ያስፈልገሽ ነገር ምንድነው? በሐቅ ተጠየቃለሁ የባል ሐቅ ይዘኛል ወይ ነው ወይስ? በሱ ላይ ፈራለው ነው። በሱ ላይ አሁን እሱ ጤነኛ ይሁን አሞቱን ማቀው ጉዳይ የለኝም። ጤነኛ የሆነ ሰው በጥቂት አይበላም። እሱ ደግሞ በልጆች ቢት አቅርቦ ምናምን ምግብ ይበላል። ያቦን ወሰትን ገዝቶ ይበላ ነበር እና አባይ ጣፍጣል ምን ላፊሉት አይሰጣቸውም ለልጆቹ። እሺ። እኔ ደግሞ ለልጆቼ ማስረዳ አይምሮ ትንሽ ያሟል ይሆናል እናንተ ደርሳችሁ ታሳክሙታላችሁ ብዬ ነበር የምመልስላቸው ለልጆቹ። እሺ። እና በዚህ መሀል እሱ በቃ ከምትታሰር አገር ቤት ግባ ብዬ ነው ባቆቱ ልጆች ተጠይቀው በቃ ግባ አሉ። እሺ። እኔስ ምን አክል ወንጀል ይኖርብኛል የሚለው ፈራለሁ። ተጠያቂ አይደለሁም። እሺ። እና ለልጆቼ ተራድቄ ነው የማኖረው። የቀን ስራም ጽዳት ምናምን ነው የምሰራው።
ለሱ ለመጠየቅ ራሱ ጊዜ የለኝም። ልጆቼ ብዙ ነገር ነው የሚያስፈልጋቸው። የሚበሉት የትምህርት ቤት ክፍያ አለብኝ፣ ቁርአን ቤት ክፍያ አለብኝ። ብዙ ቤት ውስጥ የሚያስፈልጋቸው ነገር አለ። ለሱ እንኳን ለመጠየቅ ለልጆቼ አልደረስኩላቸውም። ምን ይሻለኛል የሚለው ያሳስበኛል ጊዜ። እሺ ሁለተኛ ጥያቄ ደግሞ ረመዳን ላይ አምናም ጎረቤቶቼ ምንም ከሌለሽ አንቺ ፍጡር ማውጣት ችግር የለብሽም የሚለው ያሳስበኛል። አልፈልግምና ፍጡር አላወጣሁላቸውም ለልጆች ዘካተል ፊጥር ዘካተል ፊጥር። ስለዚህ ጎረቤቴ ደግሞ ሲጠይቀው በአንቺ ላይ ችግር የለውም ብሎ ነው የመለሰልኝ። የለሽም ነው አቅም የለሽም አቅምሽ አይችልም አይችልም። እኔ አበድረኝና ምላልኝና ክፈልልኝ እሰጥሃለሁ ስለው በአንቺ ላይ ግድ የለብሽም ነው ያለኝ። አልነበረሽም ነው ምንም ነገር አልነበረሽም። ምሰጪው የሰደቀተል ፊጥር የዘካተል ፊጥሩ አቅሙ አልነበረሽም? አልነበረኝም። አበድረኝ ነው ያልኩት ለራሱ ማለት ነው። አበድርኛልኝና እኔ እሰጥሃለሁ ነበር ያልኩት። እሺ እሱ ደግሞ ችግር የለውም አንቺ እንደሱ እኮ አንቺ ያለ አባት ነው ልጆች ታሳድጊው ችግር የለብሽም ብሎ ነው የመለሰኝ። ምን ይሻለኛል የሚለው አይምሮ ያስጨንቅ። መርሐባ። ዋናው አቅምሽ ነው። አቅምሽ መቻል አለመቻል ነው። የጎረቤትሽ ምክርና የጎረቤትሽ ፈትዋ አይደለም እኛ የምንመከተለው። እምናየው አንቺ በሐቂቃ አላህ በሚያውቅብሽ የዛን ቀን የምትበዩና የምትጠጪው ለቤተሰቦች ለልጆችሽም ለአንቺም ኑሮሽ የሚተርፍ ለነገ የሚተርፍ አቅም ነበረሽ? ቤት ውስጥ የሆነ ነገር አለ ገንዘብም ሆነ ወይም ቤት ውስጥ ያለ የሚበላም ነገር ሆነ ዱቄትም ምንም የለም አለ የሚለውን ነው ብቻ የሚታየውና ትችያለሽ አቺም ነው። አይ ዱቄት ምናምን እሱ ራሳቸው የሰጡኝ ነበረ የረዱኝ ማለት ነው። ጎረቤቶቼ ራሳቸው ነበረ ብር ሰጥቶኝ ያሰጠሁት የነበረው ጤፍም ነበረኝ። እሺ በቃ በዚህ ልክ እንጂ ትርፍ ብር ጎሎኝ ነበረ። ሙላልኝ ስለው ነው ችግር የለውም ያለኝ። እሺ ለወር የሚበቃ የለሽ? ለወር የሚበቃ ያክል ይኖርሻል? ላ የወር የሚበቃማ የለኝም። እሺ አልነበረኝ። መርሐባ እሺ ተከታተይን ኢንሻአላህ። እሺ መርሐባ ኢንሻአላህ። طيب ውድ ተመልካቾቻችን ኢንሻአላህ ትንሽ እረፍት ወስደን እንመለሳለን። ሳትርቁ ጠብቁን። ባረከላሁ ፊኩም። ያሉትን ጥያቄዎች ከረፍት በኋላ እናያቸዋለን። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። የተወደዳችሁና የተከበራችሁ ተከታታዮቻችን ከአጭር ረፍታችን ተመልሰን ተገናኝተናል። እንግዲህ ከናንተ የሚመጡ ጥያቄዎችን ሸኻችን መልስ እየሰጡ እስከ መጨረሻው ድረስ የምንዘልቅበት ነው። ከረፍት በፊት የመጡ ጥያቄዎች አሉና ዐቂቃ ዋጅብ ነው ወይስ ሱና ነው? እስከ መቼ ድረስ ነውስ የሚል እህታችን ጠይቃለች። ዐቂቃ እንግዲህ ፉቃሃዎች ብዙዎቹ ሱና ነው ይላሉ። ሐዲሱ የሚያመለክተው ውጁብን ነው። መቼም አዘዋል ነብዩ አለይሂ ሰላም ተቻለ ማረድ ያለበት ለወንድ 2 በግ ለሴት 1 በግ ማረድ ትእዛዝ ስላለው ዋጅብ ነው የሚመስለው ሐዲሱን ስናይ በኡሱሉ መሰረትና በሐዲሱ መሰረት ማለት ነው። አንዳንዶቹ ፉቃዎች ሱና ነው ይላሉ። እንግዲህ ሷሪፍ ታላመጡ እኛ ዋጅብ ነው የምንለው። አምሩ ለውጁብ ነው የሚሄደው። አምሩ ለውጁብ ነው። እስከ መቼ ድረስ ነው ጊዜው? እስከ መቼ ድረስ የሚለው መጀመሪያ 7 ቀን ነው። በ7 ቀን ታልተሳካ 14 ቀን ይላሉ ዑለማዎቹ። 14 ደግሞ ታልተሳካ 21 ቀን ይላሉ። ግን አይቀርም ነው የሚሉት። ያው ቀዶ ይወጣል አይቀርም። ይግድ ነው ይቀጥላል። መርሐባ። ሌላዋ እህታችን ከባሌ ጋር ብዙ እንጋጫለን፣ እንጣላለን፣ አንስማማም ረጅም ጊዜ እንትን ብለናል። ከዛም 3 ዓመት ሆነው ይሄው ወደ ክፍለ ሀገር ሄዶ ከአዲስ አበባ ውጭ ሆኖ ነው ያለውና አይደውልም፣ ልጆቹም እንደረሳችሁም አይልም። ኢንሻአላህ ጥያቄ እንቀበልና። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ። እሺ ኡስታዝ አንድ ጥያቄ አለኝ። እሺ ባልና ሚስት ነበሩና ተጋብተው እሱ ቀድሞኝ ሰራው ቤት አለና እዛ ውስጥ አመትና ከዛ በላይ በትዳር ቆይተው አንድ ልጅ ወልደው ተለያዩ
እና ሚስቲቱ ከዛ ከቤት ይገባታል ወይ አይገባትም? ከሸሪዓ አንፃር ከዛ ከቤት ድርሻ ይኖራታል? መካፈል ትችላለች ወይስ አትችልም? መቼ ነው የተሰራው? ቀድሞ ነው ባለቤቱ ማለት ባልየው ነው የሰራው። ቀድሞ ሁሉንም ነገር ጨርሷል። አይዋ ጌታ ነው የገባችው እሷና እሱ ነው የሰራው ቀድሞ። እሺ መልስ ተከታታይ እና ሌላ ደግሞ ከተሰራ አንድ ጥያቄ ለመጨመር ቀጥይ ችግር የለም። ልጅቷ የሆነ እንትን ቀድመው ተጋብተው ተፋቱና መልሶ መለሳት ከዓመት በኋላ ምናምን። እሺ እና የሆነ ኮምቦልቻ ደሴ ነው ያለችው እና ኮምቦልቻ የሆነ ቀድሞ የሰራው ቤት ነበርና ያ ቤት ሲሰራ እሷም ሰርቼ አሰርቻለሁ አብሬ ብላለች። እና እዛ ቤት ላይ ግን ምንም 3 ምስክሮችን እንደሌለበት አድርጎ ሚስት የለኝም ብሎ አስመስክሯል እሱ ማለት ነው ባሏ። በተፈታ ጊዜ ነው እንዲህ አለው ባልየው ሚስት የለኝም ብሎ አስመስክሮ ይዛዴ ቤት ሽጦ ምናምን ደሴ ሌላ ሰራ። በተፋቱ ጊዜ ነው ይሄን ያለው? በተፋቱ ሰዓት ከተመለሱ በኋላ ማለት ነው። እንደገና ባልና ሚስት ነው እያለ ግን ሽጦ እንደሌለው አድርጎ አስመስክሮ እሺ በራሱ ስም አሳውጇል አለችና አሁን ልክ ኒካ የወረደ አክል ይቆጠራል ይሄን በማስመስከሩ ወይስ ደግሞ ሚስቱ ናት ንብረቱ ነው የማይገባት ስላስመሰከረ? ከዚህ ነው አንፃር ከሸሪዓ አንፃር እሺ መልስ ታገኛለሽ። على الخبير سكتي. وعليكم السلام ورحمة الله. مرحبا ባሌ ጋር እንጣላለን እንጋጫለን ሁሉ ጊዜ። አሁን ወደ ክፍለ ሀገር ሄዷልና ስለ ባሌ ጉዳይ እጠየቅበታለሁ እሱን ባለመጠየቄ። ለምን የልጆች ጫና አለ። ልጆች 5 ልጅ እኔ ነኝ ያሳደግኩ ያለሁት የተንከባከብኩ ያስተማርኩ ያስቀራሁ ያለሁት እኔ ነኝና ለሱ አቅምም የለኝም። حتى በጽዳት እየሰራሁኝ እንደዚህ ነው የምኖረው። እንደው እሱን መጠየቄ ይወጅብብኛል ወይ? በባለ ሐቅ እጠየቃለሁ ወይ ነው የምትለው? እሱ የለም ክፍለ ሀገር ሄዷል ከአዲስ አበባ ውጭ ነው የምትለው? እንግዲህ አላህ Subhanahu Wa Ta'ala ወጭ አውጡ ያለው ባሎችን ነው። በሴት ላይ ባሏን መቀለብ አይወጅባትም። እንደውም በመጥፋቱ እሱ ነው የሚጠየቀው። ጠፍቶ አድራሻውን ባለመናገሩ እሱ ነው የሚጠየቀው እንጂ እሷ አይደለም የምትጠየቀው። ግን መጠየቅ ያለባት ኒካሁ እንዴት ይሆናል? እሱ ጠፍቷል እና ኒካሁ እንዴት ሊሆን ይችላል ብትል ነው እንጂ የሚያስከደው እንደፊቅሁ እሷ ይወጅባታል ተብሎ አይጠረጠርም። ስለ ኒካሁ ግን መቼም አድራሻው ተጠፋ አልጠየቀችምና ባጠይቅም ብንጀምረው ጥሩ ነው። አድራሻው ተጠፋ የዑለማዎች ልዩነት አለ። አሁንም እዚህ ላይ ሐነፎቹ በጣም ያጠብቃሉ። እዚህ ላይ በጣም መቆየት አለበት። ባልንጀሮቹ ተጠፋ ጀምሮ ባልንጀሮቹ እስተሚያልቁ ድረስ ኒካሁ አይውልቅም ነው የሚሉት። ይሄ በጣም አስቸጋሪ መዝሀብ ነው። ሻፊዒዎቹ ግን ቀለብት አላስቀመጠ አድራሻው ተጠፋ ቃዲ ኒካሁን ማፍረስ ይችላል ይላሉ። አንዳንዶቹ ደግሞ መፍቁድ ይነበለው ብዬ ነው። መፍቁድ ተተባለ ማለት ነው። አድራሻው ተጠፋ የመፍቁድ ማዕና ይሄ ነው። ኢማሙ ማሊክ ደግሞ 4 ዓመት ድረስ ይጠበቅ፣ 4 ዓመት በኋላ እንደሞተ ይፈረዳል። ከዛ በኋላ 4 ወር 10 ቀን ተጠብቃ ማግባት ይችላል ነው የሚሉት። ያም ሸሪዓ ፍርድ ቤት ከፈረ ያም ሸሪዓ ፍርድ ቤት ቢመውቲህ ይሄ ነው እንግዲህ እሷ ባለመጠየቋ ምንም ያገኛት ነው። ስለዚህ እቴ ምንም አትጠየቂበትም ነው የተሰጠሽ። አንቺ እሱ ነበር እንጂ አንቺ መጠየቅ የነበረበት ሐቅ የተንጠለጠለበት የልጆቹና ያንቺ ነበር እንጂ አንቺ በሱ ላይ ምንም የሚያሳስብ ነገር የሚያስጨንቅ ነገር የለም ነው። ሌላው ሁለተኛ እህታችን እቺ የጠየቀችው ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። መርሐባ አንድ ጥያቄ ነበር። እሺ ቀጥይ። እንትን መስጂድ ላይ ማለት ነው 10 ሲሰገድ ገብቼ እንትን ኢማሙ ሁለተኛ ረካዓ እንትን ሩኩዕ አገኘሁት። እሺ ከዛ በኋላ እንትን ብዬ ሐርሜ ቆሜ በአንድ ተክቢራ ብቻ ነው ረስቼ ሐርሜ ቆሜ ተክቢራ ሳልል ወረድኩኝ። እሺ ሩኩዕ አረኩኝ። እሺ
እና ከዛ በኋላ ደግሞ ሳስበው የእንትኑ የርኩዑ ተክቢር ነው ወይስ የእንትኑ የመሐረሚያው ተክቢር ሆነብኛል ሰላት ተበላሸ ብዬ ከሱ ቁጭ ብዬ ሶስተኛም ትስል ተመልሼ በአዲስ መሐረሜ ሰገድኩኝ። እሺ ከዛ በኋላ ከኢማሙ ከሰላመተ በኋላ 2 ረካዓ መጣሁ። አይዋ እሺ አሁን ይሄ ሰላቴ ልክ ነው ወይስ መድገም አለብኝ? እሺ ገብቶታል? በደንብ ገብቶኛል። እሺ ተፈላህ። እሺ መርሐባ። ሌላው እህታችን የጠየቀችው ዘካተል ፊጥር አንቺ አይመለከትሽም፣ ለልጆችሽም ላንቺም አይወጅብብሽም አለኝ ጎረቤቴ። ዘካተል ፊጥር አላወጣሁላቸውም፣ ለልጆችም ለኔም አላወጣሁም ዘካተል ፊጥርና እንዴት ይታያል ነው የምትለው። የለሽም አንቺ ሌላ ሰው ያገዘሽ ነውና የለሽም አሉኝ ነው የምትለው። የሷን ኪስ እሷ ናት የምታውቀው፣ የሷን ኪስ አናውቅም። መስአላው ግን የለለው ቢስሚላሂ ረህማን ረሂም። እንግዲህ ባል የላትም ማለት ነው። ባል ቢኖራቱ ኑሮ ለልጆቹ ኪባር ያልሆኑትን ትናንሽ ለሆኑት ልጆች ማውጣት ያለበት አባት ነበረ። አሁን እሷ በተናገረችው አባት ያለ አይመስልም። እሷ ልጅ እያሳደገኝ ነው ያለችው። እሷ እንዲያባዋራ ናት ማለት ነው። አሁን ገንዘብ ታላት እንግዲህ ሶደቀተል ፊጥር ግዴታ በመሆን ላይ አሁንም የዑለማዎች ልዩነት አለ። ሐነፎቹ ሀብታም ታልሆነ ያው እንደ ዘካተል አሟል ነው ኒሷብ ያስፈልገዋል አይወጅበትም ይላሉ። ሻፊዎቹ ደግሞ የሚሉት የዛን የዒዱ ሌሊትና ቀን የሚበላው አግኝቶ ተተረፈው ማውጣት አለበት ይላሉ። በዚህ መሰረት አሁን እሷም እንግዲህ የዛን ቀን የምትበላው ስለማታጣ ሰው ቢረዳትም ለሷም ለልጆቿም በሀዲያ የመጣ ነገር የሷ ሚልክ ሆኗል። ሚልክ ሆኗል። በሀዲያም ቢመጣ ማውጣት አለባት ነው የምንለው። በዚህ መሰረት ሐዲሱን በሚለው ማለት ነው። ከተጠያቂነትም ለመዳን ይሄ ማድረግ ነው ብቻ። ስለዚህ አሁንም አቅም ካላት ቀዷውን ታውጣው አቅም ካላት መርሐባ። ሌላው አንዲት እህታችን አንድ ወንድና አንዲት ሴት ተጋቡ። አብረው እየኖሩ እያለ ተለያዩ። እሷ ከመግባቷ በፊት ቤት ሰርቷል። ያንን ቤት ትካፈላለች። አንድ ልጅ ወልደዋል በመሐከላና ቤት መካፈል ትችላለች ወይ እንደ ሸሪዓው ነው የምትለው። ቤቱን የሰራው እሱ ነው የሰራው። ከመግባቷ በፊት ነው ከመምጣቷ በፊት ነው። ይሄን አረጋግጣለች። የራሱ ገንዘብ ነው። ይሄ በሸሪዓው መሰረት ሚስት የባሏን ገንዘብ እኩል ትከፈላለች የሚል የለም። አናውቅም። መህሯን ትወስዳለች ነው። መህሯን ትወስዳለች። ነፈቃ አላት፣ ልብስ አላት። እስታ አንዴ ላይ ስተኖር ድረስ የተፈታኝ እንደሆነ ደግሞ ዒዳዋ እስከሚያልቅ ድረስ ወጪ ያወጣል ነው እንጂ የባልን ንብረት እኩል ትከፈላለች የሚል ሸሪዓ የለም። ይህንን ስንል እሷን ለመዞለም አይደለም። ይኸው ቅድም ያሳክማት እያልን ስንከራከር ነበር። ልክ ነው። ራጅሑ ማሳከም አለበት ብለናል፣ መንከባከብ አለበት እስካለች ድረስ። ሸሪዓው የሰጣትን እንሰጣለን፣ ሸሪዓው ያልሰጣትን ደግሞ እንጂ እኛ ሸሪዓው ሴትንም አይበድልም ወንድንም አይበድልም። እኛም ስንናገር ዑለማ የምንለው ሰዎች ሸሪዓው ባለው መሰረት ነው የምንናገረው እንጂ ሴትን ለመበደል ወንድን ለመጥቀምም አይደለም። ያው ቅድም እንደተባለው ማሳከም አለበት ብለናል። አንዳንድ ፉቃዎች እንኳን ማሳከም ይወጅበትም ብለዋል የሚለውን አልደግፍንም። እና ያለባቸው በአላህ ግዴታ ያደረገበትን መወጣት አለበት እንጂ በተፋቱ ጊዜ የእሱን ንብረት የእኩል ትከፈላለች የሚል የለም ማለት። ይህች እህታችን ባልና ሚስት ነበሩ፣ ተፋተው ተለያይተው ከዛ እንደገና ተማለሱ። ከተማለሱ በኋላ ግን አብረው ሰርተዋል ቤቱን። ሚስት የለኝም ብሎ 3 ሰው አስመስክሮ የራሱ አደረገ። ሚስት የለኝም አረጋገጠ ያንን ቤትና ሚስት የለኝም ማለቱ እንደ ፍች ይታሰብበታል ወይ ነው የምትለው? የክፍያው የእኩል መካፈሉ ሳይሆን የክፍያው አይደለም። በቃ እንዲ ዘውጃ ማለቱ ዘውጃ ማለት ሀል ይعد طلاقا ፍች ይታሰባል ወይስ አይታሰብም ነው ጥያቄዋ። እዚህ ላይ እንግዲህ እንደው በፈትዋ ስንሰማ አንዳንድ ሰዎች ይወድቅበታል ብለዋል ሲሉ ሰማለሁ። እኔ ግን ባየሁት መሰረት በሐነፊ መዝሐብ ላይም በሌላውም ኢኽባርና ኢንሻእ ልዩነት አለው። ኢንሻእ ማለት አሁኑ ይሄን አድርጌዋለሁ ብሎ አስቦ መፍታት ነው። ኢኽባር ማለት ማውራት ማለት ነው። አሁን ሚስት የለኝም ብሎ መናገር
ውሸት ነው የሚሆነው። ከዲብ ነው እያለው ሚስት የለኝም ብሎ አዋራ። ይሄ ሰው ውሸታም ነው። አላህ ዘንድ ከባድ ወንጀል ነው የወነጀለው እንጂ ኒካሁን አሁኑ ይሄን ስል እንደ ኪናያ እናድርገውና አሁኑ መፍታት አስቤ ነው ካለ ይወድቃል። አለዛ ታላሰበበት ይሄ ውሸት ነው የሚሆነው እንጂ ኒካሁ ወድቋል አይባልም ነው። መርሐባ። ሌላው እህታችን ወደ ሶላት መጣሁና ሁለተኛው ረክዓ ላይ ደረስኩ። ሩኩዕ ላይ ነው የደረስኩት። አላሁ አክበር አልኩና አህረምኩ። ከገባሁ በኋላ ስወርድም ሌላ ተክቢር አላልኩም። ተክቢረተል ኢሕራሙና ተክቢረተል ሩኩዑ እንቲቃሉ አንድ ነው የሆነው። ከዛ ተጠራጠርኩኝና ቆረጥኩና ሁለተኛው ረክዓ ላይ ቁጭ ተብሎ ወደ ሶስተኛው ሲነሳ አብሬ አህረምኩኝ። ሁለት ረክዓ ሰገድኩ ከኢማሙ ጋር ቆይቼ የፊተኞችን ኋላ ኢማሙ ካሰላመተ በኋላ ሁለት ረክዓ ሰገድኩ አወጣሁ። ይሄ ሶላቴ ትክክል ነው ወይ መቁረጥስ ነበረብኝ ወይ ማለት ነው? ትክክል፣ ጥያቄው ትክክል ነው። መቁረጥ አልነበረባትም። ተቆረጠችው ግን ያን ሁለት ረክዓ ማምጣቷ ትክክል ነው። ሶላቱ ደህና ነው። ግን ያን የኢሕራሙ ተክቢራ በቂ ነው። ለኢሕራም ብላ ይሄ አላሁ አክበር ያለችው ለዛው የሆነ ለሩኩዑ ባታደርግም ደህና ነበረ። አንዳንድ ሰዎች ግን በመዝሀብ ላይ የሩኩዕ ተክቢር ግዴታ ነው የሚሉ አሉ። ግን ብዙዎቹ የሩኩዕ ተክቢር ሱና ነው የሚሉት። ሱና ሙአከዳ ነው ቢተውም ሶላት የሚያበላሽ ነገር አይደለም። ስለዚህ ተክቢረተል ኢሕራሙ ያብቃቃት ነበር። ግን እሷ ተጠራጥራ ቆረጠችው። ሁለት ረክዓ ማምጣቷ ግዴታ ነው ስላበላሸችው። የሰገደችው ሶላት ግን ደህና ነው። አይዋ ጀዛኩሙላሁ ኸይረን። ሌላው ኒቃብ ለሴት ልጅ ግዴታ ነው ወይ የሚል ነው። ኒቃብ ለሴት ልጅ ዋጅብ ነው ወይ ሱና ነው? هذه مسألة مشكلة خصوصا في هذا العصر አሁን ባለንበት ጊዜ በጣም ችግር የፈጠረ ነው። ብዙዎቹ እንግዲህ ዑለማዎች ተሙሐዲሶች ግዴታ ነው ያሉ አሉ፣ ግዴታ አይደለም የሚሉም አሉ። ግዴታ ነው የሚለውን ብንይዝ ኢህቲያጥን ሊዲን ደህና ነው የምለው። ዲን ላይ ምን ጊዜም እንደ ወለም ዘለም ከማለት ጥንቃቄ የተሞላበት አላህ ዘንድ ያስጠይቅ የሚባለውን ይሄን ነው መያዝ ያለበት። ይሄ ነው ሱናን ያሉት ሰዎች ሱና ነው ባታደርገው አይተጠየቅም፣ ወንጀለኛ አትሆንም ላቱላም ነው እንጂ ብሰራው መልካም ነው አላሉ። ብሰራው ጥሩ መጥፎ ነው አላሉ። አሁን መሰለን አልባኒ እንውሰድ። ሼክ አልባኒ ዋጅብ አይደለም ይላሉ። ግን እኔ ዋጅብ አይደለም ልበል እንጂ ቤተሰቦች ሁሉ ሙነቀብ ናቸው፣ ልጆችን አስለብሳለሁ። ጥሩ በመሆኑ የተስማሙበት ነው፣ ኺላፍ የለውም። ኢህቲያጥ ወልዲን ያለበት ግን ዋጅብ ነው የሚሉ ሰዎች ናቸው፣ እንዳይጠየቅ ማለት ነው። طيب አንድ ሙሳፊር ሶላቱን ቀስሮ መስገድ የሚችለው ለምን ያክል ጊዜ ነው? ሙደተል ቀስር ምን ያክል ጊዜ ሲቆይ ነው ይላል። ይሄ እንግዲህ በአንድ ተነብያችን ብዙ አቅዋል እንትኖች ስራዎች ተገኝተዋል። 20 ቀን ድረስ ቆይተው አሳጥረዋል የሚል አለ፣ 19 የሚል አለ፣ 18 15 የሚል አለ። እንግዲህ ይሄ ተ20 ቀን በላይ ቢቆዩም ሊያሳጥሩ ይችሉ ነበር የሚል ኢህቲማል አለ። ደጉ መቼም እንትና ሼህ መሐመድ ሼክ እንዳሉት ምንድን ነበር ያሉታቸው? 21 ሶላት ድረስ ማሳጠር ይችላል። ከዛ በኋላ የሚቆይ ከሆነ መሙላት አለበት ነው የሚለው ያየሁት። እኔም ይሄን እደግፋለሁ። 21 ሶላት ማለት 4 ቀንና 1 ሶላት ማለት ነው። ይሄ ይሻላል ነው የሚለውን ነው የምወስደው። ሌላው ቤት መግዛት በመከፋፈል በተቅሲጥ እንዴት ይታያል? በተቅሲጥ አንዱ ሙሉ ይከፍልለትና እሱ ደግሞ በወር ተከፍሎ ይሄን ያክል ዓመት ተብሎ የጊዜውም ጭማሪ ተደርጎበት በተቅሲጥ የሚሸጥ በይዓ ተቅሲጥ እንዴት ይታያል? በይዓ ተቅሲጥ ይቻላል ነው የተባለው። ሪባ የሌለበት አይነት ከሆነ በይዓ ተቅሲጥ ይቻላል ነው። ይሄ ሚኒሊየም የሚባል አንድ ምነው አዲስ የመጣው ቤት አሁን ኮንዶሚኒየም እሱ ኮንዶሚኒየም የሚለው እዛ ላይ ሪባ ያለበት ይመስላል ብለናል በተቀደም እንትን ይላሉ። አሁን የከፈልክ እንደሆነ ሁለት ዋጋ ነው የሚያወጡለት። አሁን የከፈልክ እንደሆነ ይሄን ያህል ነው፣
የሚቆይ ከሆነ ይጨምራል እያሉ ስለሚያደርጉ እዛ ላይ ሪባ ይኖርበታል ብሎ ብዙ ዑለማዎች ተነጋግሩበታል በጊዜው። አንዳንዶቹም አንድኛውን ተቆረጠ ግድ የለም ሲያንጠለጥለው ነው እንጂ ላ በይዓተ ፊ በይዓተይን የሚለው ነው። ታላንጠለጠለው ግድ የለም በአንድኛው ጀዝም ካደረገ ብለዋል። ይሄ ተቅሲጡን ደግሞ ተስማም ይቻላል ነው የሚለው። ተቅሲጡ ከተስማማ ግን ያው ኮንዶሚኒየሙም እኮ የተቅሲጡ አይነት አለበት እሱ ይኖርበታል። እንትን መርሐባ አንድ ፍች የቀረው ባል ሚስቱ ጋር ተጣልቶ የቀረውንም ጨርሻለሁ አለ በደፈና ፍች ናት ወይ? የቀረውንም ጨርሻለሁ አለ ነው ያለው። አዲያ ይሄ እንግዲህ እንጠይቀዋለን። ይሄ አሽሙር ይመስላል። የቀረውን ጨርሻለሁ ስትል ኒካሁን ነው ሌላ ነገር አስበህ ነው እንለዋለን። ግን የሚመስለው ኒካሁን ነው እንጂ ሌላ ምን ይቀር ነው? ديمو صبلاي بحنفية مذهب عند الغضب عند مذاكرة الطلاق في مذاكرة الطلاق تو هنا أشمر عيبالم صريح هنا ميلو الحكي بأهلك ميلون اعتد كذا ميلو هلا እና ሌላም ነገር ያለ አይመስልም እኔ ይፈታል ነው ምለው ፍች ነው ያ ሼክ ጥያቄ አንድ ልጅ አለች ካለኒካ የተወለደችና ለሷ ወልዩዋ ወይም ወኪሏ ማን ነው ያለ ኒካህ ነው የተወለደችው ወደ አባቷ ዝምድና የላትም ማለታቸው ነው አገባኝ ይሄ እንግዲህ ወልዩዋ ቃዲ ነው ቃዲ ወልዩ መላ ወልየላ ወልይ የሌላት ሴት ወልዩዋ ቃዲ ነው ይላል ወይንም የእናቷ ቤተሰቦች እናት መቼም አላት አይደለም እናት አላት ነው አባት የላትም ነው እንጂ የሚባለው ለእናቷ አሶባ የሚሆኑ ሰዎች ወሊ ሊሆኑ ይችላሉ አላዛ ቃዲ ነው መርሐባ ከሌላ እምነት ወደ እስልምና የገባችን ሴት ራሷን በራሷ የምታስተዳድርበት ሀብት አላት እና ይችን ሴት ብቸኝነት እንዳይሰማትና ያለ ልጅ እንዳትቀር በማሰብ ብቻ ነይቶ ማግባት ይቻላል ወይስ አይቻልም ይላል እዚህ ዲጋማት አንድ ሴት ከሌላ እምነት ወደ እስልምና መጣች አስለመት نعم ይቺ ሴት ሀብት አላት አቅም አላት ራሷን በራሷ ማስተዳደር ትችላለች ምንም ከባሏ የምትጠይቀው ነገር የለም ግን ይቺ ሴት ብቻዋን እንዳትሆን ብቸኝነት እንዳይሰማት ጓደኛም ምንም ሙስሊም ያልሆኑ ስለሆኑ እንዳያበላሽዋትም ብቸኝነት እንዳይሰማትም ብሎ እና ያለ ልጅ እንዳትቀር ብሎ ይህን አስቦ ማይረዳት ቢሆንም ቢያገባት ማለቱ ነው ገባኝ ትክክል ነው ይሄ ሰዋብ አለው አጅራለሁ ከባድ አጅራለሁ ነው ምንለው ይሄንን ወደኛ ወደ እስልምና የመጣይ ስለሆነ ደሞ ሌላ ማይረባ ሰውም እንዳያበላሻት እሷም ልጅ እንዲታገኝ ነይቶ ማግባት ይሄ ትልቅ አጅር ያለው ነው ለዚህ ማስረጃ ደሞ አለን ነብዩ አለይሂ ሰላቱ ወሰለም 9 ሴት ነበራቸው ይባላል ተዛም በላይ ነበራቸው መግድ ሲሞቱ 9 ነበሯቸው አንዳንዶቹን ያገቧቸው ለሂክማ ነው ነው የሚለው አንዱ ሂክማ አሁን ላልነው ጉዳይ ነው አሁን ሶፊያን ምሳሌ የኸይበር ዘመቻ ጊዜ ተማረኩ ሲማረኩ ምን ሙሽራ ነበሩ ይባላል አዲስ አግብቶ ነበር ተዛው በጦርነቱ ላይ ሞቷል ሰውዬው እና ደግሞ እሷ የትልቅ ሰው ሰይደቱል ቢንት የትልቅ ሰው ልጅ ናት የሃሩን ቤተሰብ ናት ስለዚህ እንደውም ለሌላ ሰው ደርሳ ነበር ሲካፈሉ ዲህየቱል ከልቢ ለሚባለው ደርሳው ነበር አንዱ ሱሐባ መጥቶ እቺ ላንቱ ተገባለይ ለሷ ክብር ጥሩ ነው አንቱ ትልቁ ሰው ነብዩ ብትይዟት ነው የሚሻለው ሌላ ሰው ተሚዛት የተከበረ ናት የተከበረ ሰው ልጅ ናት ሲላቸው ሌላ ሰጡት እሱን ወደ 6 የሚሆን ኢማም ሰጡት እና ለራሳቸው አረጋት በኋላ ደግሞ ሁር ብለው ሚስቶን ያረጋት ይሄ አጅር ፍለጋ መሆኑን ያመለክታል ማለት ነው ሰውዲያንም እንደዚሁ ነው ይባላል ባልዮ ሞተ ስለሞተባቸው እና አጅር አለው ነው ምንለው ሌላው በሰለፎች አረዳድ ቢድዓ ለሁለት ይከፈላል ወይስ አይከፈልም እሺ ቢድዓ ለአምስት ይከፈላል የሚለው መቼም ማስረጃ የለውም ለሁለት ይከፈላል የሚለው ቢድዓ ምንድነው ቢድዓ አይደለ ሐሰን ሳይሆን ቢድዓ ኢዳፊያና ቢድዓ ሐቂቂያ የሚባል አለ ለይሄ ግዴታ ነው መከፈሉ አይቀር ቢድዓ ኢዳፊያ የሚባለው አንጻራዊ ማለት ነው
አንጻራዊ ቢድዓ አለ። ቢድዓ ደግሞ ሐቂቃ ማለት ያው ጭራሹ መሰረት የሌለው ማለት ነው። እነዚህ አሉ። ይሄንን በዝርዝር የሚፈልግ ሰው ማንበብ የቻለ ኪታቡል ኢዕቲሷም ሊሻጢቢ ቢያነብ ያገኘዋል ማለት ነው። ወደ ሐሰንና ምንድነው ቢድዓቱ ሐሰናና ቢድዓቱ ضላላ የሚል አለ የሚባለው ይሄ መሰረት የሌለው ነው የምንለው። መርሐባ ቢድዓ ነው። ቢድዓ መጥፎ ነው። መልካም የለውም ውብ የለውም። ሁሉ ቢድዓት ضላላ ነው። ሌላ ሐሰና የሚባል ነገር የለውም ነው። ጀዛኩሙላሁ ኸይረን ሸይኸና። በዚሁም ይልመድባችሁ ደጋግሙን እያልን ለዛሬ ፕሮግራማችን እዚህ ላይ ይቋጫል ኢንሻአላህ። ውድ ተመልካቾቻችን እስካሁን የቆየነው የአልፈታዋ ፕሮግራም እዚህ ላይ ይቆማል ኢንሻአላህ። በሚቀጥለው ሳምንትም ኢንሻአላህ በዚሁ በተመሳሳይ እስከምንገናኝ ዛሬውን እንሰናበታችኋለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون